የአርሰናል ደጋፊዎች የማጋሌሽን ጉዳት በመጨነቅና ባለመጨነቅ ስሜት ውስጥ ሆነው ተመልክተውታል። አንዳንዶቹ የአርሰናል ደጋፊዎች ማጋሌሽ ቢጎዳም ችግር የለም፣ እነ ሂንካፔና እነ ሞስኩዌራ ይህንን ቦታ በአግባቡ መሸፈን ይችላሉ የሚሉ ሀሳቦቻቸውን እያስቀመጡ ይገኛሉ። በአንጻሩ ደግሞ ሌሎች የአርሰናል ደጋፊዎች ምንም እንኳን በክለብ ውስጥ እንደዚህ አይነት ጥሩ አቅም ያላቸውና ማጋሌሽ መተካት የሚችሉ ተጫዋቾች ቢኖሩም ነገር ግን ማጋሌሽ አይተክ የሆነ ተጫዋች ነው የሚል ድምዳሜ ላይ ደርሰዋል። ከዚህ ባለፈ አርቴታ እዚህ ቦታ ላይ ማንን ሊያጫውት ይችላል የሚለው ግን አሁንም ያልተመለሰ ጥያቄ ነው። አርሰናል እና አርቴታ ምን አይነት ነገርን ከዚህ በኋላ ሊያስመለክቱን ይችላሉ? አርቴታስ ከሳሊባ ጋር ማንን ያጣምራል? ሂንካፔን ወይስ ሞስኩዌራን? እናንተስ ማን ከሳሊባ ጋር ቢጣመር አርሰናልን ለሚቀጥሉት ሳምንታት ውጤታማ ያደርጋል ብላችሁ ታስባላችሁ? ይህንን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የእናንተ ላይክ ማድረግ እኛን እጅጉን ይጠቅመናል። ስለዚህ የ2 ሰከንድ ስራ ነው። ፕሮግራሙ ሲጀምሩ ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። አሁንም ፈጣሪ ፈቅዶ ከእናንተ ጋር በድጋሚ ተገናኝተናል። እንግዲህ ማጋሌሽን ጉዳት በተመለከተ ቅዳሜ ዕለት በቀጥታ ስርጭት ፕሮግራማችን ከእናንተ ጋር አብሬ ቆይታ አድርጌ ነበር። ምናልባትም ደግሞ የማጋሌሽ ጉዳት እንዴት የሚታይ ነው፣ ተጫዋቹ ለምን ያክል ጊዜ ከሜዳ ሊርቅ ይችላል፣ እነዚህና ሌሎች ነጥቦችን ያነሳንበትን ዝግጅት ወደ እናንተ አድርሼ ነበር። ግን አሁን ደግሞ ከዚህ በኋላ የሚጠበቀው ጉዳይ አርቴታ ይህንን ቀዳዳ እንዴት ሊደፍነው ይችላል የሚለው ነገር እጅግ በጣም መሰረታዊውና በደንብ ሊመለስ የሚገባው ጉዳይ ይሆናል። አንድ እርግጠኛ ሆኖ መናገር የሚቻለው ከዚህ በኋላ እስከ መጋቢት ወር ድረስ አርሰናልም ሆነ ሌሎቹ ክለቦች ወጥ ሲዝን ነው የሚያሳልፉት። ከዚህ በኋላ ኢንተርናሽናል ብሬክ ይሄ በአንድ ወር ልዩነት ወይ ደግሞ በ3 ሳምንታት ልዩነት የሚመጣ ነገር አይደለም። የኢንተርናሽናል ብሬክ የሚመጣው ከዚህ በኋላ ከ3 ወይም ከ4 ወራት በኋላ መጋቢት ወር ላይ ከእንደገና ሲመጣ እንመለከታለን ማለት ነው። እስከዛው ጊዜ ድረስ ግን የኢንተርናሽናል ብሬክ በነበረበት ልክ አሁን ባለበት ሁኔታ የሚቀጥል ሳይሆን መጋቢት ወር ላይ ድጋሚ የምናገኘው ነገር ይሆናል። ታዲያ ይህንን ወጥ የተከታታይ ወራት ጨዋታዎች ለማሳለፍ ምን አይነት ነገሮች ናቸው የሚጠበቁት? ኢቭን በአርሰናል በኩል ምን አይነት ነገሮችን ልናይና ልንመለከት እንችላለን የሚለው እጅግ በጣም የሚጠበቅ ጉዳይ ነው። ምናልባት አርቴታ እንግዲህ የሚወስነው ውሳኔ ራሱን የቻለ የሚጠበቅ እና አጠያቂ ጉዳይ ነው። ምክንያቱም እዚህ ቦታ ላይ ማንን ላጫውት? የአርሰናልን የዘንድሮውን የመከላከል መዋቅሩን ጥንካሬ ካነሳን ያለምንም ጥርጥር ማጋሌሽን እዚህ ጋር አብረን ማንሳት እጅግ በጣም አስፈላጊ ነው። ማጋሌሽ ለአርሰናል በመከላከሉ ረገድ የሚሰጠው ሚና ቀላል የሚባል አይደለም። መከላከሉን በደንብ ማጠናከር ይችላል። በጣም ወኔ ያለው ተጫዋች ነው እና ደግሞ በጣም ከፍ ባለው ሌቭል ከፍ ባለው ደረጃ ወኔ ሰጥቶ ቡድኑን በደንብ ማበረታታትና ሜዳ ላይ 90 ደቂቃ ሙሉ አይደክም የሆነው መጫወት ይችላል። ምናልባት ቁጥሩን ካልሰዓትኩኝ ዘንድሮ በ11ዱም የፕሪሚየር ሊግ ጨዋታዎች ላይ ተሰልፎ መጫወት ችሏል። ቻምፒየንስ ሊግም ላይ እንደዚሁ በተደጋጋሚ ጊዜ ሜዳ ላይ እየገባ ሲጫወት ስንመለከተው ነበርና ሁኔታዎቹ ቀላል የሚባል አይደለም። ያለፉትን ዓመታት ተመልክተናል። ለምሳሌ ሳሊባ ባልነበረባቸው ጊዜያት እንዲሁ ደግሞ ሌሎች ተጫዋቾች ሜዳ ላይ ባልነበሩባቸውም ጊዜያት ላይ ቢሆን የሆኑ አይነት ሁኔታዎችን ስንመለከትና ስናይ ነበር። እንግዲህ ልብ ብላችሁ ካያችሁ ወይም ልብ ብላችሁ ከተመለከታችሁ ለምሳሌ ሳሊባ ባይኖር ጃኮብ ኪቪዮር ሊገባ ይችላል። ቤን ዋይት ገብቶ እነዛን ቀዳዳዎች የሚደፍንባቸው ጊዜያቶች ነበሩ። ሁኔታዎቹ ለየት ያሉ ሆኖ እንመለከታለን። ግን ደግሞ አንድ እርግጠኛ ሆነን ምንናገረው ነገር ማንም እዛ ቦታ ላይ የሆነን ተጫዋች እንኳን መተካት ቢችልም በተለይ ደግሞ ሳሊባና ማጋሌሽ ለዛ ቡድን መስጠት የሚችሉት ግልጋሎት እጅግ በጣም የተለየ ነው። ሳሊባም እንዲሁ ደግሞ ማጋሌሽም አይተኩም ብለን እንድናወራ የሚያስገድድ ፐርፎርማንስ ሜዳ ላይ የሚያሳዩ በጣም ትልቅ አቅም ያላቸው ተጫዋቾች መሆናቸውን እዚህ ጋር ማንሳት ያስፈልጋል። ያው ቅዳሜ ዕለት በቀጥታ ስርጭት ፕሮግራማችን ላይ አብዛኛውን ነገር ስላነሳሁት
አሁን ላይ ደግሜ ብዙም አላወራውም፣ ግን ማጋሌሽ በተለይ ከቆሙ ኳሶች ጋር ያለው አፈጻጸም፣ የቆሙ ኳሶችን የሚጠቀምበት መንገድ፣ የማዕዘን ምቶችን፣ የቅጣት ምቶችን ወደ ግብነት የሚቀይርበት መንገድ ምናልባትም ደግሞ በሌሎች ተጫዋቾች አይተኬ ነው እንድንል ያደርገናል። ግን ደግሞ ተወደደም ተጠላም አሁን ያለው ሁኔታ ማጋሌሽን ተክቶ የሚገባ ተጫዋች የመፈለግ ኃላፊነት ያሰልጣኙ ይሆናል ማለት ነው። አሁን እንግዲህ አርቴታ ማንን ሊያሰልፍ ይችላል? ፒየሮ ሂንካፔ ወይስ ደግሞ ክሪስቲያን ሞስኩዌራ? እና ምን ቁጥሮች ምን ይነግራሉ? ከልምድ አንጻር ከሌሎች ሁኔታዎች አንጻር ማን ቢገባ የተሻለ ነው የሚለውን ነገር እንመለከታለን። እናንተም ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን ትችላላችሁ። ለእኔ ምናልባትም ደግሞ እንግዲህ ካለው ሁኔታ አንጻር በደንብ ስንመለከተው የትኛው ተጫዋች ሊገባ ይችላል? መጀመሪያ ያሉትን ኦፕሽኖችን መመልከት ነው በጣም የተሻለ ነው ብዬ የማስበው። እዚህ ቦታ ላይ ማን ዴሊቨር ማድረግ ይችላል መጫወት ይችላል ብለን ስናይ አሁን ለምሳሌ ቤን ዋይት እዚህ ቦታ ላይ መጫወት ይችላል። ምክንያቱም አርቴታ ወደ ቀኝ መስመር ወጥቶ እንዲጫወት ከማድረጉ በፊት እሱም ያውም ደግሞ ሳሊባ በተለይም ከውሰቱ መጥቶ ዋናውን ቡድን እስከሚቀላቀል ድረስ ቤን ዋይትና ማጋሌሽ ተጣምረው እዚህ ቦታ ላይ ለረጅም ሲዝን ሲጫወቱ ተመልክተናል። ቤን ዋይት እዚህ ቦታ ላይ መጫወት ይችላል፣ ግን በደንብ ፊትነሱን ጠብቆ እዚህ ቦታ ላይ ፐርፎርም ማድረግ ይችላል ወይ ነው የሁላችንም ጥያቄ ሊሆን የሚገባው። ምክንያቱም ቤን ዋይት በተለይ በባለፈው ዓመት በጣም ጉዳቶች ሲያስቸግሩት ነበር። ዘንድሮም እንዳየነው በጉዳት ምክንያት በተደጋጋሚ ጊዜ ሲቸገር አይተናል፣ ተመልክተናል። ከዛ ባለፈ ደግሞ በዘንድሮ የውድድር ዓመት ከጉዳቶችን ባሻገር ደግሞ በተደጋጋሚ ጨዋታዎች ላይ እየተሰለፈ አይደለም። በቀኙ መስመር ላይም ቢሆን አርቴታ ከቤን ዋይት ይልቅ ቲምበርን ተመራጭ አድርጓል፣ ራይት ባክ ወይም ደግሞ የቀኝ ተመላላሽ ቦታ ላይ ማለት ነው። ስለዚህ ምናልባትም ደግሞ ከጨዋታዎች የራቀን ተጫዋች ከባባድ በሚባሉ ጨዋታ መርሃ ግብሮች ላይ ማሰለፍ ምናልባት ለአርቴታ እንደው አስቸጋሪ አይሆንም ወይ የሚለው ጥያቄ እዚህ ጋር ሊነሳ ይችላል። ሌላኛው ደግሞ ጣሊያናዊ ተጫዋች ሪካርዶ ካላፊዮሪም እዚህ ቦታ ላይ መጫወት የሚችል ተጫዋች፣ ካላፊዮሪም እዚህ ቦታ ላይ በደንብ መጫወት ይችላል። በደንብ ፐርፎርም ማድረግ የሚችል ተጫዋች ነው። ምንም እንኳን አርቴታ በተለምዶ በሌፍት ባክ ቦታ ላይ ወይም ደግሞ በግራ ተመላላሽ ቦታ ላይ ያጫውተው እንጂ ሲያስፈልግ ወደ መሀልም መጥቶ ሊጫወት የሚችል ተጫዋች ነው። ግን ካላፊዮሪ ደግሞ ካለው ወጥነት አንጻር እሱን በግራ መስመር በኩል ማጫወቱ አሁን የሚጠበቅ ነገር ነው። የግራ መስመሩ ለሱ በጣም ተመችቶታል። ስለዚህ እሱን ከግራ መስመር አንስቶ ወደ ሴንተር ባክ ቦታ ላይ ማምጣት ማለት ምናልባት ደግሞ እነ ሉዊስ ስኬሊ ወደ ሜዳ እንዲገቡ ሊያደርጋቸው ይችላል በግራው መስመር በኩል። ስኬሊ ደግሞ ወደ ሜዳ ከገባ በአርሰናል በኩል ያለውን የግራ መስመር አማራጭ በተወሰነ መንገድ ሲያጠባው ልንመለከት እንችላለን ማለት ነው እና እነዚህ ነገሮች ሊፈጠሩ ይችላሉ። ስለዚህ ካላፊዮሪን እዛው በግራ በኩል ብንተው ወይም ግራ ቦታ ላይ ቢጫወት የተሻለ ይሆናል። ስለዚህ ለአርሰናል አሁን ተመራጭ የሚሆኑት ፒየሮ ሂንካፔ እና እንዲሁ ደግሞ ክሪስቲያን ሞስኩዌራ ናቸው። ሁለቱ ተጫዋቾች ናቸው አሁን ለዚህ ቡድን በጣም ተመራጭ በሆነ መንገድ እዚህ ቦታ ላይ መጫወት የሚችሉት እና የሆኑ ጥያቄዎችን ልናነሳ እንችላለን። ማን ቢጫወት የተሻለ ነው፣ ማን ፐርፎርም ቢያደርግ የተሻለ ነው የሚሉ ምርጫዎችን ልንጠይቅ እንችላለን። እንግዲህ ሂንካፔ እንደመጣ ወዲያው መሰለፍ አልጀመረም። ምክንያቱም ጉዳቶች ሲያጋጥሙት እንደነበር ስናይ ነበር። ከጉዳቶችን ባሻገር ደግሞ እንደዚሁ አገግሞ ወደ ሜዳ ላይ እስኪመጣ ድረስ የተወሰኑ ጊዜያትን ፈጅቷል እና እነዚህ ነጥቦች በዚህ ተጫዋች በኩል ስናይ እንደነበር እናስተውላለን። ሞስኩዌራ ግን በተለይም ደግሞ ከሊቨርፑል ጋር በተደረገው ጨዋታ አንፊልድ ሮድ ላይ አርሰናል ብቸኛ የተሸነፈበት ጨዋታ ነው ዘንድሮ። እዛ ጨዋታ ላይ እንደምታስታውሱት ሳሊባ 4ኛው ወይም 5ኛው ደቂቃ ላይ በጉዳት ምክንያት ተቀይሮ ወጣ። ሞስኩዌራ ነበር የገባው። በቃ በጣም ጥሩ ፐርፎርማንስ ነበር ያሳየው። እዚህ ጨዋታ ላይ የነበረው አፈጻጸም በጣም ጥሩ ነበር። በኒውካስሉ ጨዋታ ላይ እንደ አንድ ስህተትም እንኳን ቢሳሳት፣ ነገር ግን ሌሎቹንም ነገሮችን ስታዩት ሞስኩዌራ በደንብ ከዚህ በኋላ ከዚህ ቡድን ጋር ፊት እያደረገ ሊመጣ እንደሚችል በደንብ ቡድኑን እንደሚላመድ እና ገና ከሆኑ ደግሞ የቡድኑን የአጨዋወት ስታይል በደንብ እየተላመደው መምጣቱን በባለፉት ጥቂት ጨዋታዎች ላይ ተመልክተናል። ግን ደግሞ ዊኬንድ ዊክ አውት የሚጫወት ተጫዋች ነው ወይ? በየሳምንቱ ጨዋታዎች ላይ አሰልጣኙ እያሰለፈ ሊያጫውተው የሚችለው ተጫዋች ነው ወይ የሚለውን እዚህ ጋር ምናልባትም ደግሞ መነጋገሪያ ርዕስ የሚሆን ጉዳይ ሊሆን ይችላል ማለት ነው። ከዛ ባለፈ ሌላ የምናነሳው እንግዲህ በጣም በአስገራሚ ሁኔታ ፒየሮ ሂንካፔ ነው። ሂንካፔን አርሰናል ሲያስፈርመው በውሰቱ ሊያመጣው ግን በውሰቱ ሊያመጣው ያው የገንዘብ
አወጣጡን ለማስተካከል ወይም ደግሞ የፒኤስአር ሕግን ላለመጣስ የፋይናንሻል ፌር ፕሌይን ሕግ ላለመጣስ ነው አርሰናል ተጫዋቹን በውሰቱ ሊያመጣው እንጂ ምናልባት ሲዝኑ ከተጠናቀቀ በኋላ ቋሚ አድርጎ በቋሚነት ተጫዋቹን ሊያስፈርመው ይችላል። ምናልባትም ከሞስኩዌራ አንጻር ስትመለከቱት በእድሜ አንደኛ ይበልጠዋል ሂንካፔ፣ ሁለተኛ እንደው በዚህ በኢንተርናሽናል ብሬክ እንኳን እንዳያችሁት የኢኳዶር ብሔራዊ ቡድን አምበል ነበር። ስለዚህ የመሪነት ብቃትም እንዳለው ይታወቃል። በመሪነት ረገድ የሚታማ ተጫዋች አይደለም። ሌላው ደግሞ ምናልባትም ደጋፊዎች ሊያነሱ የሚችሉት ጥያቄ ሂንካፔ ሴንተር ባክ ሆኖ በማጋሌሽ ቦታ ላይ መጫወት ይችላል ወይ የሚሉ ጥያቄዎችን ሊያነሱ ይችላሉ። ለዚህ ግን ትክክለኛው ምላሽ የሚሆነው ተጫዋቹ እዛ ቦታ ላይ በደንብ መጫወት ይችላል። በግራ መስመር ላይ ነው ብዙ ሰዎች ሲጫወት የሚያውቁት ይሄ ሌፍት ባክ ምንለው ቦታ ላይ ማለት ነው። ግን ተጫዋቹ ደግሞ ከሌፍት ባክን ባሻገር ሴንተር ባክ ሆኖ መጫወት ይችላል። ግዙፍ ነው። በዛ ላይ 1 ሜትር ከ85 የሚረዝም ተጫዋች ነው። ስለዚህ በደንብ ይሄ ፊዚካል አቅም ያለው ፊዚካል ስቴቢሊቲ ያለው ተጫዋች ነው። በባየር ሌቨርኩሰን ከ100 በላይ ጨዋታዎችን ያደረገ እና ደግሞ ለዛ ቡድን ውጤታማነት ከፊት ከሚጠቀሱ ተጫዋቾች መካከል አንዱ እንደሆነ የምናነሳው እና እንግዲህ አሁን አርሰናል ምናልባትም ደግሞ ይህንን ተጫዋች እዚህ ጋር ቢጠቀመው የተሻለ ነገር ሊያገኝ ይችላል። ዞሮ ዞሮ ግን ለተጎዳው ማጋሌሽ ማን ምትክ ይሆናል ለሚለው ነገር አርቴታ የሚሰጠው ምላሽ እንዳለን ቢሆን ግን እኔ ሞስኩዌራን ተቀዳሚ የሚያደርግ ይመስለኛል። ምክንያቱም አርቴታ በተከታታይ ጨዋታዎች ላይ ስናይ እንደነበረው ለዚህ ተጫዋች ነው እድል ሲሰጠው የነበረው። ይህንን ተጫዋች ተደጋጋሚ ጊዜ ሲያሰልፈው ነበር። ስለዚህ ምናልባትም ይህንን ተጫዋች ሞስኩዌራን እድል ሰጥቶት አሁንም ሲያጫውተው ልንመለከት እንችላለን። እኔ ግን ምናልባት የምመርጠው እንደው እንደ ገለልተኛ ሰው ሚዲያው ላይ እንዳለ ሰው ምረጥ ብትሉኝ የምመርጠው ፔሮ ሂንካፔን ነው። ሂንካፔን ምናልባት የሆነ ጨዋታ ላይ ጨዋታውን ዘነጋውት እንጂ ከብራይተን ጋር ይመስለኛል በካራቦ ካፕ በተደረገ ጨዋታ ላይ ቋሚ ሆኖ ጀምሮ ተመልክተነው ነበር እና እጅግ በጣም የሚያስገርም ፐርፎርማንስ ነበር ያሳየው። እንደውም እዛ ጨዋታ ላይ ካስታወሳችሁ ሞስኩዌራ የተሳሳተውን ኳስ እጅግ በጣም በሚገርም ብቃት ነው መጥቶ እንደገና ኳሱን ዲስፖሰስ አድርጎ ሲያስጥል የተመለከት ነው። ስለዚህ ተጫዋቹ ያለው አቅም እጅግ በጣም የተለየ መሆኑን ይነግረናል። ይሄ ነገር ልምድ አለውም እኮ ስንል ዝም ብለን ሳይሆን ባለፉት ዓመታት ተጫዋቹ በደንብ ሲያደርግ የነበረው ነገር ምን እንደነበር በደንብ የሚያሳይም ስለሆነ ነው። ለምሳሌ ይሄ ቦታ በጣም ጥንቃቄ የሚፈልግ ቦታ ነው። ለስህተቶች ቦታ የማይሰጥበት፣ ስህተቶች በፍጹም የማይፈቀዱበት፣ የአርሰናልን ቢውልድ አፕ የሚያስጀምሩ ተጫዋቾች እንግዲህ የአርሰናልን ቢውልድ አፕ ሲያስጀምሩ እናያለን። እነ ሳሊባ እና ማጋሌሽ ኳስን እየገፉ ሲሄዱ እናያለን። የቆመ ኳስንም ከመጠቀም አንጻር የቆሙ ኳሶችንም ከመከላከል አንጻር የሚወጡት ሚና እጅግ በጣም ከፍተኛ ነው። አሁን እንግዲህ እዚህ ቦታ ላይ የምታመጡት ተጫዋች በትክክል ራሱን ማጋሌሽን እንኳን የሚሆን ተጫዋችን ባይሆን ግን ራሱን መሆን የሚችልና ማጋሌሽ ዴሊቨር ሲያደርጋቸው የነበሩ ነገሮችን ለዚህ ቡድን መስጠት የሚችል ተጫዋች ነው። በደንብ እዚህ ቦታ ላይ በቋሚነት አሁን እንግዲህ ማጋሌሽ ወደ ሜዳ እስኪመለስ ድረስ ልናየው የምንችለው እንግዲህ የማጋሌሽ ጉዳት ምናልባት ነገ ወይም ከነገ ወዲያ ለምን ያክል ጊዜ ከሜዳ ሊያርቀው ይችላል የሚለው እናያለን። ግን እዚህ አትሌቲክ ላይ የወጣውም ዘገባ እንደሚያሳየው የብሔራዊ ቡድኑም አካላት እንደገለጹት ከሆነ ተጫዋቹ በታፋው ላይ ጉዳት አጋጥሞታል። ያው ብሽሽት ምንለው ቦታ ላይ ማለት ነው ጉዳት አጋጥሞታል። ስለዚህ ቀጣይ የሚደረግለት ምርመራ ለስንት ሳምንታት ከሜዳ ሊርቅ ይችላል የሚለውም በተወሰነ መንገድ በግልጽ የምናይበት ይሆናል ተብሎ ነው የሚጠበቀው። ዞሮ ዞሮ ግን ቀጣዮቹ ወሳኝ የሚባሉ ጨዋታዎች ላይ ይህንን ተጫዋች አናገኘው። በጣም ቁልፍ የሚባሉ ጨዋታዎች ናቸው እነዚህ የጨዋታ መርሃ ግብሮች። በጣም በትልልቅ ደረጃ የምንጠቅሳቸው ቻምፒየንስ ሊግ ላይ እነ ባየር ሚዩኒክ፣ ፕሪሚየር ሊግ ላይ ተለቅ ያሉትን ቡድኖች እነ ቼልሲን፣ ከዛ ባለፈ ደግሞ እነ ቶተናምን አርሰናል የሚያገኝበት ጊዜ ነው። ስለዚህ እነዚህን ትልልቅ ጨዋታዎች አርሰናል በሚያከናውንበት ጊዜ የዚህን ተጫዋች ግልጋሎት በማያገኝበት ሁኔታ ላይ ስለሆነ ያለው በደንብ እዛ ቦታ ላይ ፊት የሚያደርግ ተጫዋች ወይም ደግሞ እዛ ቦታ ላይ በደንብ ፐርፎርም የሚያደርግላቸውን ተጫዋች ይፈልጋሉ። ለዛ ደግሞ እኔ ተመራጩ ነው ብዬ የማስበው ፔሮ ሂንካፔ ነው። ገዘፍ ያለ ተከላካይ ነው። ምናልባትም ከማጋሌሽ ጋር ስታስተያዩት በተወሰነ መንገድ ማጋሌሽን የሚመስል ነገር አለው። ይሄ ከሰውነቱ ግዝፈት አንጻር ምናልባትም ደግሞ ይሄ ለመከላከል በደንብ ተከላካይ አጥቂዎችን ጫን ብሎ የሚያስጨንቅ አይነት ተጫዋች ይመስላል ስታዩትና ከዛ ባለፈ ደግሞ ባየር ሌቨርኩሰን አንድም ጨዋታ ሳይሸነፍ
የሊጉን ዋንጫ የቡንደስሊጋውን ዋንጫ ከአንድ ውድድር ዓመት በፊት ሲያሳካ ሂንካፔ ይሄ ዊኬንድ ዊክአውት የሚጫወት ሳምንቱን ሙሉ የሚጫወትና በደንብ የዛ ልምድ የነበረው ያንን ልምድ ያካበተ ያንን ልምድ ያዳበረ ተጫዋች እና ለዛ ደግሞ በጣም የተመቸ ተጫዋች ነው። ቅድም እንዳልኳችሁ ልምድ አለው። በሀገሩ ብሔራዊ ቡድን አምበል ነው ብያችኋለሁ። ስለዚህ እነዚህ ነገሮች ሁሉ ሲደማመሩ ምናልባት ለአርሰናል አሁን ከሞስኬራን በበለጠ ይህንን ተጫዋች መተካት እንደሚችል የሚያሳዩ ነገሮች አሉ። አርቴታ ማንን ይመርጣል? አብረን እናያለን። ምናልባትም ተመሳሳይ የሆኑ ነገሮች አሏቸው። ሁለቱም ረዣዥም ተጫዋቾች ናቸው። በቁመት ረገድ ብዙም ጥያቄ አይነሳባቸውም። ከዛ ባለፈ ደግሞ ለቡድኑ የቆመ ኳስ ማጠቃቀም የተመቹ ተጫዋቾች ናቸው። ይህ ታክል መውረድ ሸርተቴ መውረድ ላይ ብዙም ችግር የለባቸውም። ግን ደግሞ ለምሳሌ ሞስኬራ ጋር የምትመለከቱት አይነት የሆኑ የተወሰኑ ክፍተቶች ሊኖሩ ይችላሉ። ስህተቶችን በመሳሳት አንጻር ምን አነሳቸው ነገሮች አሉ። ግን ሁለቱንም ተጫዋቾች ደግሞ ብናያቸው ለሊጉ አዲስ ናቸው። ሁለቱም በሊጉ ውስጥ ልምድ የላቸውም። ሁለቱም በሊጉ ውስጥ ልምድ አልባ ተጫዋቾች ናቸው። ስለዚህ ምናልባትም ደግሞ እዚህ ቦታ ላይ በደንብ ፊት እንዲያደርጉ አርቴታ ማንን አምነው ለማን እድል ሊሰጥ ይችላል የሚለው ጉዳይ ነው ሁላችንንም ሊያነጋግረን የሚችለው። ዞሮ እስቲ እናንተ እየገባችሁ ሀሳቦቻችሁን ልታጋሩ እንችላላችሁ። ማን እዚህ ቦታ ላይ ቢጫወት ማጋሌሽን ቢተካ ጥሩ ይሆናል ብላችሁ ታስባላችሁ? ሀሳቦቻችሁን ጻፉልን፣ አጋሩን። እንግዲህ ከኢንተርናሽናል ብሬክ መልስ አርሰናል ከባዱን የሆነውን የጨዋታ መርሃ ግብር በሰሜን ለንደን ደርቢ ያከናውናል። ከደርቢውም ጨዋታ በኋላም ቢሆን ሌሎች ከባድ ጨዋታዎች አሉ። የነ ቼልሲ የነ ባየር ሚኒክ ጨዋታዎች መደረጋቸውን ይቀጥላሉ። ለአርሰናል ግን ከባባዶች ሳምንታት ከፊት ለፊቱ አሉ። እስከ ማርች ወር ድረስ እንዳልኳቸው የኢንተርናሽናል ብሬክ የለም። ስለዚህ ማን እዚህ ቦታ ላይ ቢገባ የተሻለ ይሆናል ብላችሁ ታስባላችሁ? ሀሳቦቻችሁን ጻፉልን፣ አጋሩን። እጅግ በጣም በጉጉት የሚጠበቀው ነገር ግን አርቴታ ለማን እድል ይሰጣል የሚለው ጉዳይ ነው። ለሞስኬራ፣ ለቤን ዋይት ወይስ ለሂንካፔ? እሱን ደግሞ እንግዲህ ጊዜው ሲደርስ የምንመለከተው ነገር ይሆናል ማለት ነው።